أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي نهج لنا سبيل الرشاد وهدانا بنور القرآن ولم يجعل له عوجا بل نزله قيما مفصلا لا يأته الباطل من بين يديه ولا من خلفه تنزيل من حكيم حميد ربي لك الحمد أن وفقتني للاستظلال بوارف ظل كتابك العزيز المنزل لهداية خلقك من خزائن حكمتك ومكنون علمك الذي أنزلته على خاتم رسلك قرآنا عربيا لقوم يعقلون ذلك الكتاب لا ريب أحكمت آياته ثم فصلت بالهدى والحق بشيرا ونذيرا يهدي للتي هي أقوم مصدقا لما بين يديه ومهيمنا عليه ثم الصلاة والسلام على من علمنا القرآن على نبينا وحبيبنا محمد القائل خيركم من تعلم القرآن وعلمه وعلى من سار على نهجه واتخذ القرآن منهج حياته إلى يوم الدين أما بعد فيا قومي سلام الله عليكم ورحمته وبركاته እንኳን አላህ ስብሓነሁ ወተዓላ ወደ ተከበረው ስለሱ ኪታብ መጽሐፍ ስለምንነጋገርበት ስብስብ እንኳን አላህ አሰባሰበን አላህ አስአሉ አላህን እጠይቀዋለሁ ይሄ ለሱ ዲን ለሱ ኪታብ ስንል ባለን ፍቅር በመሰብሰባችን ሀበሻ ላይ እየደረሰ ያለውን ግፍ እንዲያነሳልን ማጸነዋለሁ የትምህርት ርዕሳችን አልቁርአን ኪታቡላሂል ሙዕጂዝ ቁርአን ተአምራዊው የአላህ ቃል አሸናፊው የአላህ ንግግር ስለዚህ ስለ ታላቁ ኪታብ ይሆነ ዲስከስ የምናደርገው የምንወያየው አላህ ያግራልን ያስተካክልልን ንግግሬን ለኔም ለናንተም የምትረዱት ያድርገው ይህን ርዕስ የመረጥንበት ሶስት ዋና ዋና አጀንዳዎች አሉ اولا حتى نكون سادة الامم የትውልድ መሪ ለመሆን ቁርአንን ሳንዝ አይሳካ يقول الفاروق عمر من ይላሉ ان الله لا يرفع بهذا القرآن اقواما الله በዚህ መጽሐፍ ሰዎችን ከፍ ያደርጋል ሌሎችን ይጥላል ቁርአንን ባዝን ቁጥር የትውልድ የበላይ አላህ ያደርገናል ሁለተኛው حتى يتحسن علاقتنا مع القرآن ከቁርአን ጋር ያለን ትስስር አሁን ባለንበት ተጨባጭ አስደሳች አይደለም ምን ያህሎቻችን ቁርአንን አስተንትነን አይኖቻችን በእንባርሰዋል ከቁርአን ጋር እንደ አይነት ትስስር አለን የአላህ ኪታብ የአላህ መጽሐፍ ብለን በእንባርሰናል أحد الصحابة عند الصحابة قرآن ሲቀራ ኪታብ ከፍቶ ያየውና ይህኮ የጌታዬ ንግግር ነው ያቅፈዋል ማልቀስ ይጀምር ነበር ከቁርአን ጋር እውን አላህ ያናገረ እንደሆነ አስበናል ሁለተኛው ነጥብ ይሄን ቦታ ወደ ውስጣችን ለመመለስ እገዛ ለማድረግ ነው ሶስተኛው ዳዕዋ ባጢላ عن القرآن ስለ ቁርአን አሁን እየተባለ ያለውን እየሰማችሁ ነው የእንትና ቃል ነው የአላህ ቃል አይደለም ጅብሪል ነው በራሱ አገላለጽ የገለጸው የሚያሳዝኑ ሰማያት ሊናዱለት የሚገባ ንግግሮች እየሰማን የአላህ ቃል መሆኑን የበለጠ ውስጣችን ለማስቀመጥ ነው አላሁ ስብሓነሁ ወተዓላ ቁርአንን ተአምር አድርጎ ወደ ባሪያዎቹ ልኮታል ለነብዩ ሰለላሁ ዐለይሂ ወሰለም ብዙን ተአምራቶች ሰጧቸዋል ጨረቃን እስከ መክፈል እጃቸው ላይ ውሃን እስከ ማፍለቅ
ብዙ ተአምር አላህ ሰጧቸው የተአምራቶቹ ተአምር ግን ቁርአን ታዲያ ታላቁ መልእክተኛ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር በስልጣኔ በረጃጅም ህንጻዎች በጣም የሚገርማችሁ አረቦች የስልጣኔ ስር ላይ ነው የነበሩ ዘላኖች ግመል ጠባቂዎች ሩዓቱል ገነም ረሱል እኮ በዚህ ቁርአን ነው ሚን ሩዓቲል ገነም ኢላ ሩዓቲል ኡመም ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው በዚህ ቁርአን ያወጧቸው ተራ ግመል ጠባቂ ነበሩ በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል ሐታ አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያውቁ ለምን መሰላችሁ እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር እነሱን እኮ ተቆጣጥሬያለሁ ማለት ክብር አይደለም አሁን በእኛ ባገራችን አንድ ሰው በቦልስ ይተብታል አይተብትም እኮ አይደል ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይልም አይደል አይመችም አንዱ ጓደኛዬ በግርመድ መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ ያለችው على كل حال ለቦስቲንግ አረቦችን ገዝቻለሁ ማለት ውርደት ነበር ያኔና አልነኳቸው ወራዳ ህዝቦች ነበሩ አላህ ይህን ትልቅ ፍጡር ከመሃላቸው አወጣ ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው ስነ ጽሁፋቸውን የሚወዳደረው የለም ወካኑ ሹዳት الكلمه وصناع الحرف ይሏቸዋል حرف ሲገጣጥሙ ግጥም ሲያወርዱ አንደበረተ ርቱ ነበሩ ፈንበረዓ ይላል ሐዲስ ላይ ስታነቡ ፈንበረዓ ማለት ድንገት ቆመ ማለት ነው ሳያስበው ሳይዘጋጅ 100 ቤት ይመታል 100 ቆሞ ያገጣጠም 100 ይመታል ስነ ጽሁፍ ላይ የሚደርስባቸው የለም እንደነሱ የሚወዳደር ፍጡር አልነበረም የንግግር ንጉሶች ነበሩ በጣም የሚገርማችሁ ለግጥም ለስነ ጽሁፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው አሸናፊው ግጥም ለክብሩ ግጥሙን ያከብሩትና ከዓባ ላይ ነበር የሚያንጠለጥሉት ግጥሙ ተወዳድሮ ሚደርስበት ከለለ يعلق في الكعبة كعبة ላይ ይንጠለጠላል المعلقات ይሉታል ዑለማዎች ተንጠልጣዮች በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ የተንጠለጠሉት ሚገርሙ ገጣሚዎች ተናጋሪዎች ነበሩ አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አሊያም ትጥለዋለች በአንድ ግጥም አንድ ጎሳ ነበር በኑ አንፍናቃ ይባላል በኑ አንፍናቃ ናቃ ምንድነው ግመል ማለት ነው አንፍ አፍንጫ ነው አይደል ስለዚህ ያፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት እኛ እኮ የእነንተናው ገነን ይያሉ ጎሳቸውን ይሸሹ ነበር አንድ ታዋቂ ገጣሚ መጣ ባንዲት ግጥም አነሳቸው ምን ሲል ገጠመላቸው هم قوم هم الأنف والأذناب دونهم ومن يسوي بأنف الناقة ذنبا الناس እኮ አፍንጫዎች ናቸው ሌላው ጅራት ነው ያ አፍንጫ ተቃራኒ ምንድነው ጅራት ነው ማን ነው አፍንጫና ጅራት የሚያወዳድራል ተነሱ ዛ በኋላ
እኛ ፍንጫነን ከፊትነን ለካ አዳሜ ጅራት ነው መኩራት መፎከር ጀመሩ በአንዲት ግጥም ያነሱሃል አሊያም ይጥሉሃል በቋንቋ ሚዳንሱ ሰዎች ነበር ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ በአለም አንደኛ እንግሊዘኛ ሁለተኛ አረበኛ ይሏል ቋንቋ የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት አረበኛ የሚወዳደር የለም አልሙሽተቃት የአረበኛን ቋንቋ ዘርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል ያንዳንዱ ቋንቋ ከምን ነው የሚወለደው ከስም እኮ وعلم الآدم اسماء كلها አደምን አላህ መጀመሪያ ያስተማረው ምንድነው ስሞችን ኢብኑ አባስ ይችን ሲፈስሩ ምን ይላሉ አስተማረው ይህ ግድግዳ ነው ይህ ማይክሮፎን ነው ይህ ቴሌቪዥን ነው ያንዳንዱን ዕቃ አደምን አላህ አስተማረ ከስም ነው ቋንቋ የሚወጣው አረበኛ ስተነትነው ሙሽተቃት ሚሉታል ዘርዝረ ስታወጣው 40 ይደርሳል አንዱ ቃል እንግሊዘኛ ተለጥጦ የሚደርሰው 12 ብቻ ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ ስፒከር ስፖከን ስፒኪንግ እንዲያልክ ታወጣለታል 12 ይደርሳል አረበኛ ግን 40 ታወጣለታል ከዚህም በላይ ሙረከባት ይባላል የነሱ 12 የኛ 40 ይሄን ታዲያ ይገጣጥሙበታል አላህም ቁርአንን በአረበኛ ያረገው ለዛ አንበሳ ለማለት 100 አይነት ስም ይኖራል ያንበሳ ብቻ ይህን የቋንቋ ንጉስ ወደ ሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምንን ይዘው መጡ ምንን አመጡ ቁርአንን ይዘው መጡ የስነ ጽሁፍ ምጥቀቱ ላይ የደረሰ ማንም አይወዳደረው አላህ ምን አላቸው የቋንቋ ንጉስ አይደላችሁ ፈእቱ ቢሚስሊ ቁርአን የሚመስል አምጡ ተባሉ አልቻሉም እሺ አንድ ምዕራፍ አምጡ አልቻሉም አራ አንድ ሱራ አምጡ አልቻሉም መጨረሻ ምን አለ ፈእቱ ቢአየት ሚን ሚስሊ ቁርአን የምትመስል እስኪ አንዲት አንቀጽ አምጡ አላቸው አልቻሉም فإن لم تفعلوا ولن تفعلوا ካላደረጋችሁት መቼም አታደርጉትም ይልቅ ሰዓትን ተጠንቀቁ አላቸው ወደዚህ ህዝብ ነብያችን ሰለላሁ ዐለይሂ ወሰለም ታላቁን የአላህ ቃል ይዘው መጡ አረቡን አንበረከኩት ተአምሩ ልብ ሚነካ የቁርአን ተአምር የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ላ ተንቀዲ አጃኢቡ የቁርአን ተአምሩ አይደርቅም የቁርአን ተአምሩ አሉ አንድ ዓሊም ተአምሩ አለማለቁ ነው አሉ ለአረቡ ትውልድ የቋንቋ ተአምር ይዘውበት መጡ ለኛ ዘመን የሳይንስ ተአምር አለ ለምሳሌ ነብዩላህ ኢሳ አለይሂ ሰላም ሙታን ሲቀሰቅስ ያያለ ከመሃላችን አላየንም አንድ ሌላ እምነት መጥቶ እሳቸው እኮ ቀስቅሰዋል ቢለኝ አላየውም አላምንም ልለው ይችላል ነብዩላህ ሙሳ ባህር ሲከፍል ያያለ መሃላችን የለም አላየውም ሊል ይችላል ነብዩ ሰለላሁ ዐለይሂ ወሰለም ጨረቃ ሲከፍሉ ያያለ አላምንም ሊል ይችላል መልሱ ታዲያ መመሰላችሁ ቁርአን ላይ ያለው የማይነጥፈው ተአምር የነብዩን ነብይነት ማረጋገጫ በቁርአን ደግሞ ካመንክ የአላህ ቃል መሆኑን ነብዩላህ ኢሳ ሙታንን መቀስቀስ ማን ነግሮሃል ቁርአን ነግሮሃል ነብዩላህ ሙሳ ባህር መሰንጠቅን ማን የነገረ እውነተኛው ተአምራዊው ቁርአን ነግሮሃል ዶክተር ሞሪስ ቡኬ ታዋቂው ሰው ምን ይላል ትልቅ ሳይንስ ምሁር ነው አጠናና ቁርአንን የሳይንስ ምጥቀት ሲያይ ምን አለ እኛ ጥናታችን በጣም ማሳደግ አለብን ቁርአን ከሚተነትነው ለመድረስ አለ ግልጽ ነው ቁርአን ብዙ የሚናገረው አለ ያልደረስንበት መሮጥ አለብን አለ ቁርአን ውስጥ ያለው አሁን ተአምር ሳይንሳዊ ተአምር ቁርአን የአላህ ቃል መሆኑን
ከሚያሳየን መረጃ ነው يقول الشوقي من إلال أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم نبياتوش بتعمر متو تقارت أنت جن بتعلق تأمر يزهل متى جزي بالله فكتر وبتو ميجمر سبحان الله ይህን ለማዘጋጀት የኪታቦች ብዛት አንብባችሁ አዘልቁት የቁርአን ውስጥ ተነተነ